ከአዲስ አበባ ዛሬ ምክር ቤቱን ውሎ በተመለከተ እንደ ፖለቲካ ፓርቲ የራሳቸውን ግምገማ እንዲያካፍሉን መስመር ላይ መጋቢ ብሉይ አብርሃም ሃይማኖት የአፓ ፕሬዝዳንትን አግኝቻቸዋለሁ። መጋቢ ብሉይ ስለ ጊዜ አመሰግናለሁ። እንግዲህ በአጭር ጊዜ ውስጥ ነው ጠቅላይ ሚኒስትሩ ዛሬ የምክር ቤቱ አባላት ላቀረቡ ጥያቄ ምላሽ ማብራሪያም ሰጥተዋል። እንደው ጠቅለል ያሉ ጉዳዮችን እናንሳ። ኢትዮጵያ ፖለቲካ ኃይሎች እናንተንም የተመለከተ በነቆራ ያስተላለፉት መልእክት አለ። ኢኮኖሚንም በተመለከተ አዲስ አበባ ውስጥ ጥሩ አፍንጫ ያለው ኢትዮጵያን ኢኮኖሚ እድገት ማሽተት ይችላል ብለዋል። ኢትዮጵያ ኢኮኖሚ እድገት በማሽተት አዲስ መለኪያ የመጣ አስመስለውታል። የጸጥታ የሰላም ሁኔታም ተነስቷል። ቀይ ባህርም ኢትዮጵያ ታስመልሳለች በድርድር ማይሆን ከሆነ በጉልበት እንግዲህ አይቀጡ ቅጣት እንቀጣለን የሚል ፉከራም አለበት። በአጠቃላይ የምክር ቤቱ ብሎ እንደታዘብነው አብዛኛው ምክር ቤቱ አባላት ሞድስ አብይ በማቅረብ ምክር ቤቱ በጭብጨባ ደምቋል። አንድ ለእናቱ ዶክተር ደሳለኝ ጫኔ እሱ የህዝቡን መሰረታዊ ጥያቄ አንስተዋል። እሳቸውም ያው ለሱ ጥያቄ ነው ምላሽ የሰጡት። እስቲ እንደው መጋቢ ብሉይ ባንተ ግምገማ እይታም ጭምር የዛሬ የህዝብ ተወካዮች ምክር ቤት ውሎ እንዴት ተመለከትከው? እሺ በጣም አመሰግናለሁ። ሰላም እንደምናላችሁ። በተለይ ዛሬ ጠብቀን የነበረው ነገር ነበረ። በግሌም እንደ ድርጅትም የመጀመሪያው የጠበቅነው ነገር የሰላምና የጸጥታ ጉዳይ ልዩ ትኩረት ይሰጠዋል። ችግሮችን ለመፍታት በተለይ አሁን ሀገሪቱ ያለችበትን አንገብጋቢ ጉዳይ ይዳስሳሉ፣ አቅጣጫ ያስቀምጣሉ፣ ካለፈው ስህተታቸው ይማራሉ የሚል ነበረ የኔ እንደው ምኞት። ሆኖም ግን በዛሬው ዕለት የተመለከትኩት በሚያሳዝን መልኩ የሀገሪቱን ነባራዊ ሁኔታ፣ የራሳቸውን ስህተት፣ የብልጽግና ፓርቲን ውስጣዊ ነገሮች መመልከት አልፈለጉም። ለራሳቸውን ለማረምም ዝግጁ አልሆኑም። የተለየ ምናባዊ ዓለም ፈጥረው ነው የመጡት። የሚያወሯት እያንዳንዷ ነገር መሬት ላይ ያለች አይደለችም። በኢኮኖሚውም በሰላምና በጸጥታውም እንዲሁም ደግሞ በሁሉም ዘርፍ ለምሳሌ ምህዳሩን በተመለከተ እንውሰደው። የፖለቲካ ምህዳሩ በጣም አስቸጋሪ ሁኔታ ውስጥ ነው ያለው። ምርጫ ለማድረግ የሚያስችል በትክክልም ለመፎካከር የሚያስችል ሜዳ የለም። እንደው ቅድሚያ ልስጠው ብዬ ነው እኛን ስለሚመለከተን። ነገር ግን ፍትሃዊ ነፃ ዲሞክራሲያዊ ምርጫ እናደርጋለን። በእርግጠኝነት የምነግራችሁ እዚህ ፓርላማ ውስጥ የተለያዩ ድምጾች ይሰማሉ ሲሉ መንግስት እንደሚሆኑ እንኳን እርግጠኛ ናቸው ማለት ነው። ዝም ብሎ ጥቂት የፓርላማ ወንበር እንደምናገኝ እኛ ተቃዋሚዎች ነው እንጂ የሚያስቡት እሳቸው በዚሁ የብልጽግና ፓርቲ በዚሁ ድክመቱና ስህተቱ እውነተኛ ምርጫ ተደርጎ ህዝብ እንደሚመርጠው የሚያስብ ነው። በእርግጠኝነት መናገር የምችለው እውነተኛ ምርጫ ቢካሄድ፣ እውነተኛ ሜዳ ቢኖር በትክክልም ብልጽግና ፓርቲ በተቃዋሚዎች 99% ይሸነፋል። ምንም የራሱ አባላት የማይመርጡት ፓርቲ ነው። በግልጽ 7 ዓመት ተፈትሾ የወደቀ ፓርቲ ነው። ነገር ግን እርሳቸው እርግጠኛ ሆነው ጥቂት የፓርላማ ወንበሮች ተቃዋሚዎች እንደሚያሸንፉ፣ ይሄ ምንድነው የሚያሳየው? ምርጫው እሳቸው የሚያውቁታል በጣም አስቸጋሪ ሁኔታ እንዳለ። አሁን እንኳን እንግዲህ ምርጫው እንደተባለው ታህሳስ 10 ጀምሮ ቅስቀሳ ይጀመራል። ፓርቲዎች ደግሞ ውጥረት ውስጥ ነው ያለነው። ሰላም የለም። በየትኛውም ቦታ ላይ በነፃነት እያደራጀን አይደለም። አዲስ አበባ እንኳን በነፃነት መንቀሳቀስ አንችልም። ስርዓቶች አሉ። ብዙ ፖለቲከኞች ታስረው ነው ያሉት። ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ ሚዲያዎች ታፍነዋል። እሱ ብቻ አይደለም፣ ምርጫው ሊታዘቡ የሚችሉ ነፃ ገለልተኛ የሲቪክ
ማህበራት ተሰደዋል ተዘግተዋል ጥቂቶች አሉ እነርሱም ተጣፋንታቸው ምን እንደሚሆን ግልጽ ነው በዚህ ሁኔታ ውስጥ ነፃ ዲሞክራሲያዊ ፍትሃዊ ምርጫ እናካሂዳለን ይላል ይሁን እሺ እንደው እንየውና በራሱ የኛ ትግል ውጤት ሊሆን ይችላል ሜዳውን ሊያሳምረውም ሊያጠበውም የሚችለው ሆኖም ግን በግልጽ የሚታየው የህዝቡ ረሃብ የኢኮኖሚው ውድቀት የሀገራችን በጣም መሰረታዊ የሆነ ከፍተኛ የሆነ የዋጋ ግሽበት እየታየ እዚህ ላይ ራሱ የሚያወጡትን ሪፖርት ስሰማ በጣም ነው መደነግጠው በትክክልም እነዚህ ሰዎች ምናልባትም እኛ የሌለንበት ዓለም እየገነቡ ነው ወይ ብለን እንድንጠይቅ ያደርጋል በአጠቃላይ በሰላምና ጸጥታም ቅድም እንዳልኩት አማራ ክልል ኦሮሚያ በሌሎችም ክልሎች ያሉ ችግሮች አሉ ቀላል አይደሉም ዝም ብሎ የሽፍታ እንቅስቃሴ ብቻ አይደለም እኮ ብዙ ሺህ ንጹሃን የሚያልቁበት ነው በጣም ከፍተኛ የሆነ የሀገሪቱ ኢኮኖሚ እየወደመ ነው ያለው በጣም ብዙ ዋጋ እየተከፈለ ነው መሬት ላይ እኮ እናውቀዋለን እኛም እንሰማለን እነዚህ ሁሉ ነገሮችን የሽፍታ እንቅስቃሴ ብሎ ማቅለል እውነት ልክ አይደለም በትክክልም በዚህ መንገድ ችግሩ ሊፈታ አይችልም እኔ የምጠብቀው እውነተኛ ድርድር ተደርጎ እቺ ሀገር ጦርነት ቆሞ ሰላም ሰፍኖ እውነተኛ ምርጫ እንዲካሄድ ነው እኛም ምርጫ እንፈልጋለን እኮ የምርጫ በትክክልም እውነተኛ ሜዳ ላይ መወዳደር እንፈልጋለን እኛ አጃቢ መሆን ነው ማንፈልገው ይሄንን ነው ደጋግመን በመግለጫም በሚዲያዎችም እየገለጽን ያለነው ሐሳባችን ግልጽ ነው ስለዚህ እነዚህ ሁሉ ባልተሟሉበት ደግሞ እውነተኛ ምርጫ ሊሆን አይችልም ነው ይያልን ያለነው ሆኖም እነርሱ በራሳቸው መንገድ እየሄዱ ነው በእውነት በዚህ በዛሬው ውሏቸው ምንም የተለየ ካለፈው አላገኘሁበትም በአጠቃላይ የብልጽግናን የተለመደውን የ7 ዓመት ሪፖርት አቀራረብ ነው ያዳመጥኩበት በአጠቃላይ ምንም በተለይ በዚህ ሰዓትም ውስጣቸውን ለመፈተሽ ዝግጁ እንዳልሆኑና አንዳንድ ነገሮችን ለማስተካከል ለማረም ዝግጁ እንዳልሆኑ ነው የተረዳሁት በጣም ጥሩ የቀይ ባህርን በተመለከተ ያሉት ነገር ትንሽ ምናልባት መታየት ያለበት ይመስለኛል ኢትዮጵያ የቀይ ባህር በር የማግኘቷ ጉዳይ አይቀሬ ነው ብለዋልና እንግዲህ ዓለም አቀፍ ማህበረሰቡ ማሸማገል ወደብ ወይም ቀይ ባህሩን ታገኝበት ሁኔታ ከሌለ ማንኛውንም ነገር ሰንጥቀን እንገባለን የሚል አንድምታ ያለው ምላሽ ሰጥተዋልና ይሄ በቀጥታ ጦርነት እንደማወጅ ይቆጠራልና ያን አንዲት ሉዓላዊ ሀገርም የኤርትራ ሉዓላዊ ሀገር ነች በተባበሩት መንግስታት እውቅና ያላት ሀገር ነች ወደድንም ጠላንም የኤርትራ ሉዓላዊነት መከበር አለበት ኢትዮጵያ ጥቅምም መጠበቅ አለበት ግን ጥቅሞች የሚጠበቁት በጉልበት ኃይል ስላለ ነው የሚል ጥያቄ የሚነሳልና እንዲህ አይነት የጦርነት ነጋሪት ጉሰማው የታደርሳል በፓርላማው በጭብጨባ የታጀበ ነው እዚሁ ፓርላማ ላይ ከዋት ጋር በነበረው ጦርነት ውዳሴ የቀረበላቸው ፕሬዝዳንት ኢሳያስ ወይም የኤርትራ መንግስት ዛሬ ደግሞ እየተወገዘ ነው ሻቢያ እየተባለ እንደው የኛ ነገር በጣም አስገራሚ ማስደናቂም አስተዛዛቢም ነው ጠቅላይ ሚኒስትሩ በተደጋጋሚ ዛው ምክር ቤት ሲያመሰግኗቸው የነበሩት ሽፍቶች ተብለዋል ፋኖቹ ኤርትራ መንግስትን ተወግዘዋል እንግዲህ ለዋት ደግሞ ጥሪ አቅርበዋል ያው ስስልብ እንዳላቸው ለዋት እናውቃለንና ይሄ ቀይ ባህርን በተመለከተ ያስተላለፉት መልእክት መዳረሻው ምንድነው ነው ወይስ ውስጣዊ ችግርን ውጫዊ ምክንያት እየፈጠሩ ህዝቡን በብሔራዊ ስሜት በመቆስቆስ የውስጣዊ ችግርን ማዳፈኛ መንገድ ነው ምንድነው መረዳት በዚህ ጉዳይ ጥሩ ነው በነገራችን ላይ የብልጽግና ፓርቲ በጣም ከፎከረ አያደርግም ባህሪው ነው መገለጫው ነው እና የቀይ ባህር ጉዳይ በእኛ እምነት በተለይ የባህር ወደብ ማግኘት ጉዳይ ለሀገሪቱ በጣም አስፈላጊ ነው ምሳሌ ልስጥህ 2013 ምርጫ ላይ ኢህአፓ አሰብ የኢትዮጵያ ነው ብሎ ተከራክሯል በውጭ ግንኙነት ፖሊሲው ላይም አቅርቦታል ከዛ በፊትም ጽኑ አቋም አለው የአሰብን በተመለከተ ግን በሰላማዊ መንገድ በዲፕሎማሲ ይገኛል ብሎ ያስባል የተለያዩ ህጎችም አሉ መከተል የሚገባና የዓለም አቀፍ ህጎች አሉ አሰብን በተመለከተ መፍታት ያለብን በሰላማዊ መንገድ ነው ብለን እናምናለን እንደ ድርጅት የአሰብ ጥያቄ በጦርነት ከኤርትራ ህዝብ ጋር
ወደ ጦርነት በመግባት ሊፈታ ይችላል ወይም በጉልበት ማግኘት ይኖርብናል ብለን ምናምን አይደለንም። የብልጽግና ፓርቲ የምር አሰብ የወደብ ጥያቄ ካለው መጀመሪያ ማድረግ የነበረበት የሰላማዊ መንገድ አማራጮችን ነው። የተለያዩ ዓለም አቀፋዊ ዲፕሎማሲያዊ ስራዎችን መስራት፣ ህጋዊ ጥያቄዎችን ማንሳት ይችላል። ስለዚህ የአሰብ በጣም ግልጽ የሆኑ ሊገኝባቸው የሚችሉ መንገዶች እንዳሉ እናውቃለን፣ እናምናለን። ይሄ መንገድ ቢሆን እኛም እንደግፍ ነበር። ሆኖም የአጀንዳና እንዲሁም ጦርነት የመፈለግ እንዲሁም ዋናውን ሀገሪቱ ውስጥ ያሉ ችግሮች የመሸፋፈኛ የራሱን ድክመት የመሸፋፈኛ አድርጎ እንደሚጠቀም ስለምናምን ነው በዚህ ጉዳይ ላይ አንዳችም ድጋፍ የማንሰጠው። ስለዚህ ኢትዮጵያ ወደብ ያስፈልጋታል፣ የስ ያስፈልጋታል፣ ግን በሰላማዊ መንገድ በሰላማዊ አማራጭ። ይሄ የሁሉም እምነት ነው፣ የህዝቡን ፍላጎት ነው። ለዚህ የማይተባበር ኃይል የለም። ጦረኛ በሆነ አካሄድ ግን ሊፈታ የሚችል እንዳልሆነ ሁላችንም እናውቃለን፣ እናምናለን። ሆኖም ግን ብዙ ቦታዎች ላይ ዛሬ ዶክተር ደሳለኝም እንዳነሱት ብዙ ቦታዎች ላይ ድስት መጣድ ባህሪው ስለሆነ በተለያየ ቦታዎች ላይም እንደነዚህ አይነት አጀንዳ እያነሳ እየተዘጋ ምንም ሳይተገበር ስለሚሄድ ብዙ የሚያሰጋኝ ነገር አይኖርም። ከኤርትራ ህዝብ ጋር በትክክል ወደ ጦርነት ይገባል የሚል እምነት አይኖረኝም። በግሌ ይሄንን አላምንም። ነገር ግን ሁኔታው ወደዛ አያመራም ብሎ ማሰብም የዋህነት ነው። ከምርጫ ማግስት ሊሆን የሚችልበት ብዙ ምክንያቶች አሉ። የምርጫው ውጤትን ተከትሎ ለምሳሌ 2013 ምርጫ ማግስት ከህወሓት ጋር ባልተጠበቀ መንገድ ያው ወደ ጦርነት ተገብቷል። እንዲሁም አሁንም ሊሆን የሚችለው መገመት አይቻልም። እንዲህ ነው እንዲያ ነው ማለት አይቻልም። ነገር ግን እየሄዱበት ያለው አካሄድ ልክ እንዳልሆነ እንደ ኢህአፓ እናምናለን። በፍጹም ኤርትራና የኢትዮጵያ ህዝብ ወደ ጦርነት መግባት የለበትም ብለን እናምናለን። ይሄንን በጽኑ እንቃወማለን፣ እናወግዛለን። በጣም አመሰግናለሁ። የመጨረሻ ጥያቄ ላድርግ። እዚህ ከምርጫውና ከሰላማዊ ትግል ጋር የተያያዘው እንግዲህ የታጠቁ ኃይሎች መሳሪያ አስቀምጠው የሚመጡ ከሆነ ሰላማዊ ትግል በሩ ክፍት ነው፣ የፖለቲካ ምህዳሩም ሰፊ ነው፣ ብልጽግና እንደው ምህዳሩን አስፍቶ ያንን እያስተናገደ ነው ብለዋል። እኔና ጌታቸው ይኸው ትላንትና እንደዛ ደም ተቃብተን በዛም በዚህም ሰዎችን አስጨርሰን ዛሬ ቁጭ ብለን በጋራ እየሰራን ነው ብለዋል። ነገር ግን የህዝብ ተወካዮች ምክር ቤት አባል የነበሩት ከበሩ አቶ ክርስቲያንን ደግሞ በቂሊንጦ ወህኒ ቤት እያሰቃዩ ነው ያለመከሰስ መብቱን አንስተው። የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው፣ ሌሎቹንም ማንሳት እንችላለን። ሰላማዊ ትግል በትጥቅ ትግል እምነት የሌላቸው አቶ ልደቱ አያሌው አገር ቤት ለመግባት ትኬት ቆርጠው ከአውሮፕላን ጣቢያ ከአሜሪካ መላሳቸው የቅርብ ጊዜ ትዝታ ነው። እነዚህ ነገሮች አንስተን ጌታቸውንና እሳቸውን በምሳሌ አስቀምጠው ሰላማዊ ትግል በሩ ክፍት ነው፣ ምርጫም ይደረጋል እያሉ ነው። ምናልባት እናንተንም የሚመለከት ነገር ስላለው እዛና እዚህ የሚረግጡት ነገር አንዳንድ ጊዜ ውሸቱ ቅጥፈቱ እንደ ማህበረሰብ ያበሳጫል። ትውልዱ ምን ይማራል የሚል ጥያቄ ይነሳል። እንደው ጠቅላይ ሚኒስትሩ አዲስ ነገር ይናገራሉ ብለንም አይደለም የዛሬውን ምክር ቤት ውሎ ያየ ነው። ግን ምናልባት ከኢትዮጵያ ብሔራዊ ጥቅም አንጻር ከጎረቤት ሀገራት ጋር የሚደረጉ እንደ አዋጅ የሚመስሉ ንግግሮች አንድምታቸው ቀላል ስላልሆኑ እሱንም መፈተሽ ስላለብን ነው። የእነሱን አጀንዳ ለመቀበልም አይደለም። እንደው ከዚህ አንጻር እናንተ ግምገማ ምንድን ነው? ከምርጫው ጋር ተያይዞ ያነሱትን ጉዳይ። ምርጫው እንግዲህ እንደተባለው በጥቂት ወራት ውስጥ የሚካሄድ እንደሆነ እርግጠኛ እንደሆኑ ነው የሚናገሩት። አስቻይ ሁኔታ እንዳለና የሰላማዊ ትግል ምቹ እንደሆነች ኢትዮጵያ እየተናገሩ ነው። ለምሳሌ ትጥቅ ትግል ውስጥ የገቡ ወንድሞቻችን በሰላማዊ ትግል የሚያምኑ ብዙ እንዳሉ እኔ አውቃለሁ። አብረውን ሲታገሉ የነበሩ ጋዜጠኛ የነበሩ የሰብአዊ መብት ተሟጋች የነበሩ የፖለቲካ ፓርቲ እጩዎች የፓርላማ እጩዎች የነበሩ ጭምር አብዛኞቹ የገባሉ የ2013 ምርጫ ማግስት እና አብዛኛው ህዝብ በሰላማዊ ትግሉ ተስፋ እንዲቆርጥ ሆኗል።
የሆነበትም ደግሞ ዋነኛው መንስኤ የብልጽግና ፓርቲ ሰላማዊ ታጋዮችን የሚያሳድድ ፖሊሲ የራሱ ብልጽግና ፓርቲ ለይስሙላ ፓርቲዎች እንድንኖር ይፈልጋል እንጂ በትክክል በነፃነት እንድንንቀሳቀስ አይፈልግም። ለዚህ ማሳያው እኮ ሰልፍ ጠርተን ሰልፍ ተከለከልን። ጉባኤ ለማድረግ አዳራሾች በጣም አስቸጋሪ ናቸው። አዳራሽ አዲስ አበባ ላይ ማግኘት ተስኖን እኮ ነው ሐዋሳ የተሰደድ ነው። ጉባኤ ግዴታ ነው። ለአንድ ፓርቲ ጉባኤ ካላረገ ይሰረዛል። በየ3 ዓመቱ የማድረግ ግዴታ አለበት። ከአባላቶቻችን ጋር እንኳን የምናደርገውን ስብሰባ እየተከታተሉ ሆቴል ይከለክሉናል፣ ያስከለክሉናል፣ አዳራሾች ይከለክሉናል። በማደራጀት አልቻልንም፣ መንቀሳቀስ አልቻልንም። ከአዲስ አበባ ውጪ ጽህፈት ቤቶች ጥቂት ቦታዎች ላይ ብቻ ነው ያለን። ጽህፈት ቤት እንኳን በገንዘባችን ተከራይተን ማደራጀት አንችልም። ይሄ ሁኔታ ሳይፈቱ የባሰ ምህዳሩን እያጠበው ጠንከር ያለ ትግል እንዳናረግ ግን ትንሽዬ ትግል የመግለጫ ፓርቲ እንኳን መሆን ምን ያህል ፈታኝ እንደሆነ ሀገሪቱ ውስጥ እናውቀዋለን። እንደዛም ፈተናዎች እያለፍን እያየ ሌላው በትጥቅ ትግል ውስጥ ያለ አካል አይ በሰላማዊ ትግል ስርዓቱን ለውጠው ይችላል ብሎ ተስፋ ሊያደርግ አይችልም። ምክንያቱም ምሳሌ ነው የምንሆነው። ምሳሌ ይኸው ጦርነት ይቆም ሰላም ይስፈን ብለው ሰልፍ ጠሩ፣ ታሰሩ፣ ተሳደዱ፣ ብዙ ዋጋ ከፈሉ እየተባለ እስከዛሬ ድረስ እንደ ምሳሌ እኮ እየተመሰለ ነው ያለው የኛ ታሪክ። እና ይሄንን ለምንድን ነው ማነሳው? በዋናነት የሰላማዊ ትግሉ ላይ ተስፋ እንዲቆረጥ አድርጎ አይ አሁንም ሰላማዊ ምህዳሩ አለ፣ አስቻይ ሁኔታ አለ እያሉ ማለት ቀልድ ነው። በህዝብ ላይ መቀለድ ነው፣ ሁሉም የለው። ስለዚህ የሰላማዊ ትግሉን በር በጣም ብትከፍተው ያለ ጥርጥር በአማራ ክልልም ጦርነት አይኖርም፣ በኦሮሚያም ጦርነት አይኖርም። የሰላማዊ ትግሉን በር ስለዘጉት ነው የትጥቅ ትግል በሮች የተከፈቱት። ጭላንጭል ተስፋ ስላለን አሁን እውነቴን ነው የምነግርህ፣ በዚህ ዓመት በተለይ ትልቁ የሰላማዊ ትግሉ የበለጠ የሚቀበርበት ዓመት ነው የሚሆነው። ሁሉም በሰላማዊ ትግል ተስፋ የሚቆርጥበት ዓመት ነው የሚሆነው። ይህ ምርጫ ቦርድም ጊዜ ሰሌዳውን ሲያወጣ በፊት ለፊት ተናግሬዋለሁ። አሁን ከተበላሸ ምርጫው ዲሞክራሲያዊ፣ ፍትሃዊ፣ ነፃ፣ ገለልተኛ ሆኖ ካላለፈ ያለ ጥርጥር ኢትዮጵያ አሁን ከባሰ ወደ ባሰ ቀውስ ነው የምትሄደው። እንደ ሀገር መቀጠል ማችንም ብያለሁ፣ አሁንም እላለሁ። ስለዚህ ያለችዋን እንኳን ትንሽዬ ተስፋ እንዳይዘጉ ነው መመክራቸው። ይሄ አይጠቅምም፣ ለሀገር ሰላም አይጠቅምም፣ በአጠቃላይ ለነርሱም ወንበርና ስልጣንም አይጠቅምም። የሚያዋጣው የሰላማዊ ትግል እንዲያብብ መንግስታዊ ግዴታን መወጣትና ህገ መንግስቱን አክብሮ ማስከበር ብቻ ነው። የታሰሩ እስረኞችን፣ ጋዜጠኞችን ያለምንም ቅድመ ሁኔታ መፍታት። ቅድም የተባሉት አቶ ክርስቲያን ታደለና ዮሐንስ ቦያለው ጋዜጠኞቹ በአጠቃላይ ስንቶቹን ስማቸውን ጠቅሼ ማልጨረሳቸው አሉ። እነርሱን መልቀቅ ግድ ይላል። ከዛም በላይ ደግሞ እየሆነ ያለውን ነገር በአስቸኳይ በድርድር መፍታት ግድ ይላል። ይሄ በትክክልም ከሆነ ሰላማዊ ትግሉ ያብባል፣ ሀገሪቱም የበለጠ ወደ ካደጉት ሀገራት ተርታ ትሰለፋለች። አለዛ ግን እንደ ሀገር ለመቀጠል እንኳን በዚህ አምባገነናዊ በሆነ አካሄድ ከተካሄደ እንደ ሀገር ኢትዮጵያ መቀጠል አትችልም። እና ደግመን ደጋግመን እኛ ያለችን አማራጭ ሚዲያ ስለሆነች ይሄውም የእናንተው መድረክ ስለሆነ የምንጮህበት አሁንም የምንላቸው ከሰሙ ወደ ልባቸው እንዲመለሱ ይችን ሀገር የሚያፈርሱ ድርጊቶች በተግባር እያረጉ ስለሆነ እንዲያቆሙትና የሰላማዊ አማራጮችን የበለጠ እንዲያሰፉ ህዝቡም በሰላማዊ ትግል አምኖ እነርሱንም በሰላማዊ ትግል እንዲለውጣቸው እንዲፈቅዱ ነው። ለስልጣን ብለህ ሀገር ማፍረስ የለብህም። ስለዚህ ሀገሪቱን ለማዳን እድል በእጃችን አሁንም አለ ብለን እናምናለን። እውነተኛ ነፃ ዲሞክራሲያዊ ምርጫ ማካሄድ ከተቻለ በትክክልም ኢትዮጵያ መዳን ትችላለች። ነገር ግን ሆኖም ያንን የሚያሳይ ምንም አስቻይ ሁኔታ እስካሁን እያየን አይደለም። መደራደር፣ መወያየት ይኖርብናል፣ መነጋገር ይኖርብናል። እኛ በሁሉም መንገድ በሁሉም አማራጭ ዝግጁ ነን። በትጥቅ ትግል ያሉ ወገኖችም መንግስትም በነፃና ገለልተኛ በሆነ አካል የሚደራደሩበትን ሁኔታ ማመቻቸት አለባቸው። ይሄ ብቻ ነው የኢትዮጵያ መውጫ መንገድ። አለዛ ግን ሁሉም ነገር ጨለማ፣ አስፈሪ፣ አስጊ ነው።
በጣም አመሰግናለሁ። እንግዲህ ጠቅላይ ሚኒስትሩ በምናብ በፈጠራት ሀገር ውስጥ ኢትዮጵያ የዛሬ 10 ዓመት ወይም በ2036 ከአፍሪካ ሁለተኛ ኢኮኖሚ ያላት ታላቅ ሀገር ትሆናለችም እያለም ስለሆነ ጫካ ፕሮጀክት ቤተመንግስቱም አለና ስልጣን እንግዲህ በየ5 ዓመቱ የሚካሄድ ምርጫ በዚህ ደረጃ እርግጠኛ ሆኖ የሚናገር ጠቅላይ ሚኒስትር ባለበት ሁኔታ ምናልባት ነጻ ፍትሃዊ ዲሞክራሲያዊ ምርጫ ተደርጎ በህዝብ ፍቃድ የተመሰረተ መንግስት እናቋቁማለን የሚለው እንግዲህ የፖለቲካ ፓርቲዎችም የህዝቡ ጥንካሬ ወስነዋል። እሱን ወደፊት እናየዋለን። እናንተ የምታደርጉት ትግል ይበረታታል። ጥያቄን ጨርሻለሁ። ምናልባት መልእክት ካለ ድል ልስጥ፣ 2 ደቂቃ። እሺ፣ ለመላው ለኢትዮጵያ ህዝብ ትልቅ መልእክት አለኝ። ህዝቡ ከመቼውም ጊዜ በላይ መደራጀት አለበት። እንግዲህ አሁን መብት አለ፣ ምርጫ ብለዋል። የምር ያረጉታል ያረጉትም እሱ የምናየው ይሆናል። ነገር ግን ህዝቡ ከመቼውም ጊዜ በላይ የሰላማዊ ትግል አማራጮችን መጠቀም ይኖርበታል፣ መደራጀት ይኖርበታል፣ መሰባሰብ አለብን። በቀጣይ የምናደርጋቸው ትላልቅ ሰላማዊ ትግሎች አሉ፣ ጥሪዎች አሉ። በሁሉም ሚዲያዎች የምንጣራው ጥሪ ይኖረናል። እነዚህ ጥሪዎች ላይ ተሳታፊ እንዲሆን ከጎናችን እንዲቆም ነው። እንግዲህ ህዝብ ካላገሰ ምንም ዋጋ ብትከፍል መስዋዕትነት ብትከፍል ዋጋም የለው። ዝም ብሎ ማየትም መፍትሄ አይደለም። መቆዘም፣ ማዘን፣ ማልቀስ ብቻ መፍትሄ ሊሆን አይችልም። በትክክልም የራስን አሻራና አስተዋጽኦ ማድረግ ተገቢ ነው። ስለዚህ እኛ ኃይል ህዝብ ነው፣ የኛ ጥንካሬ ህዝብ ነው። ነፃ ሀገራችንን በሰላማዊ መንገድ ከጠባብ ብሔረተኞች ነፃ እንድናወጣ ከፈለጉ መላው የኢትዮጵያ ህዝብ በመላው ዓለም የሚገኘው ከጎናችን እንዲቆም እንፈልጋለን። ይሄ ደግሞ ጊዜ የለም፣ ምንም ጊዜ የለም፣ ሁሉም በያለበት ጊዜ የለም በሚል ስሜት ተነስቶ ለጠንካራ ሰላማዊ ትግል መዘጋጀት ይኖርበታል። እኛ ከተሰባሰበን ኃይል ካለን እውነተኛ ነፃ ዲሞክራሲያዊ ምርጫ እንዲደረግ ማድረግ እንችላለን። በትክክልም ስርዓት መለወጥ እንችላለን። ይህ ሁሉ ያስደፈረን የዚህ ሁሉ መከራ እንዲደርስብን ያደረገው የኛ ለመደራጀት ያለመሰባሰብ፣ ደካማ መሆን፣ መበታተን፣ የነፃ አውጪን መጠበቅ በጣም በሚያሳፍር መልኩ አንድ ጉዳይ ላይ የመሆን በቃ የሆነ ነገር ከታየ ይሄ ብቻ ነው ተብሎ ሆይ ሆይ ይባላል ለትንሽ ጊዜ። ከዛ በኋላ ሁሉም ወደ የቤቱ ይገባል። ይሄማ ከአቅም በላይ ነው ብቻ በተአምር ካልመጣ በስተቀር ይላል ሁሉም ማህበረሰብ። ተአምር ጠባቂ ወይም ነፃ አውጪ ጠባቂ ህዝብ ስላለ ነው ሀገር ዋጋ እየከፈለች ያለችው። ስለዚህ ሰላማዊ ትግሉ እንዲያብብ በያለበት እንዲደራጅ እንግዲህ ትብብር ለኢትዮጵያ አንድነትን ፈጥረናል፣ ተባብረናል፣ ተባበሩ ተብለን ከዛም በላይ ደግሞ በየድርጅቱ የምናደርጋቸው ጠንካራ ትግሎች አሉ። እንዳያባም ህዝቡ ይሄንን ተረድቶ ያግዘን፣ ይምጣ፣ ይሰባሰብ፣ ይደራጅ። ዝግጁ ነን። በየስፍራው ያለ መዋቅራችን ዝግጁ ነው። ለምናደርገው ጠንካራ ትግል ከጎናችን እንዲሳለፍ በጣም ደጋግሜ የኢትዮጵያን ህዝብ ለምናለው። ይሄ ጊዜ ብቻ ነው ያለን፣ ጥቂት ወራቶች ነው ያሉን። በእነዚህ ጊዜ ውስጥ በተለይ በዚህ ዓመት ውስጥ በጋራ ሆነን እናት ሀገራችንን ከጠባብ ብሔረተኞች እጅ ነፃ እንደምናወጣት ያለምንም ጥርጥር ነው የምናገረው። ይሄ እውን የሚሆነው ደግሞ ዛሬ ጥሪ ያስተላለፍኩላቸው የሰሙ ወገኖች ሰምተው አለን፣ እኛም ከጎናችሁ ነን፣ አብረን እንቆማለን፣ ሀገራችንን ነፃ እናወጣለን ብለው አምነው ከኛ ጎን ከተሰለፉ ነው። እኛ የምንችለው መስዋዕትነት እንከፍላለን። ነገር ግን ከተሸነፍን የተሸነፍነው በብልጽግና ጥንካሬ አይደለም፣ በህዝቡ አለመተባበር፣ አለመደራጀትና ከኛ ጎን አለመቆም ነፃ አውጪ ጠባቂነት ምክንያት እንደሆነ ይረዳ። ሀገሩ እንዳትፈርስ ነው። አሁን የህልውና ጉዳይ ነው። ሀገር ትቀጥል ወይ አትቀጥል፣ በሰላም ልኑር ወይ አልኑር ነው። በህይወታችን ላይ ጭምር ወስነናል ማለት ነው። ስለዚህ ነፃነታችንን በመደራጀት በጠንካራ ሰላማዊ ትግል እንድናረጋግጥ ጥሬን አስተላልፋለሁ። በየቤቱ የተደበቃችሁ ኑ፣ አለን፣ ቆርጠናል፣ ለየትኛው መስዋዕትነት ቆርጠናል። ጠንካራ መሪዎችን እንፈልጋለን። እኔ ደካማ ሆንኩ የተሻለ ሆነ ናና ኢህአፓን ምራው ነው የምለው። ምናልባት ይሄንን ኢህአፓ የሚመራ ጠንካራ ትግል ሊያደርግ የሚችል በየቤቱ ተደብቆ ስላለ ነው የምጠራው። ስለዚህ በየቦታው ያሉ እንዲመጡ ነው
ይህንን ጥሪ እንድናደርግ ስለሰጣችሁኝ እድል ከልብ ነው ማመሰግነው። አብረን እናንተን የምትከፍሉትን መስዋዕትነት እናውቃለን። በርቱ። እንግዲህ አማኞችም ስለሆን እግዚአብሔር ይረዳናል። ሀገራችንን አሁን እንደምናድናት ያለ ጥርጥር ነው የምናገረው። በጣም አመሰግናለሁ መጋቢ ብሉይ አብርሃም ሃይማኖት የአፓ ፕሬዝዳንት በኤምኤስ ቀርበ ለሰጠው ማብራሪያ በተመልካች ስም ከልብ ነው የማመሰግነው።